ሚስት መሆን አልችልም። እኔ እንደተውኩሽ ተይኝ በቃ። እኔ ማግባት ፈልጋለሁ። ረጣ ገባሽ? ጋዜ እንደው ምን አንተን ነው የምወድ በቃ። እናትና አባቷን ታውቃለህ? ደረጀ ቆይ ምንሽ ነው? ምን አገባሽ እንዴ? ናታን አባዬ እኮ ቤት የለም። የት ነህ አንተ? እኔ እንጃ ዳጣ ግን ሻንጣ ይዞ ነው የወጣው። ባሌለሽ ባይገርምሽ እኔ አሜሪካ መኖር ትልቅ ወልሜ ነበር። እምቢ አልታረቅም አልሽው። ቤቱን ለቆልሽ ሄደ። በእኔ ምክንያት ነው እንዴ ቤቱን ለቆት ሄደ? እንዴ ብለንስ ምልክ የት ነኝ ብለህ ነው የምትናገር? ማን ነኝ ብለህ ነው የምታስረዳቸው? ሸክላ አንድ ጊዜ ከተሰበረ በኋላ እንደ ድሮ አይሆንም። እኔ አባት ነኝ የራሴ እኮራ ነበር፣ ግን ዛሬ ራሴ ስጠይቅ ልጆችን ማታት እንዴት እንደቻልኩ አላውቅም። ምስቴ አንቺንም ጎዳ ልጆችንም ጎዳ ቤቴንም በራሴ እጅ አፈረስኩት። ዛሬ አበትት ብለ የልጆቼ ሳቅ አይሰማም አባይ ብሎ የሚተራኝ ግን ዘለ ውስጤን በሩ ከፍታ እንደምትጠብቀኝ የለም። እኔ ግን እዚህ ብቻዬን መስሎ ነው ደረጀ። እኔ ከእንግዲህ በኋላ ሚስት መሆን አልችልም። ማላምንህ፣ ማላከብርህ፣ እማልወድህ ከሆነ ደግሞ ለአንተም ቢሆን ሚስትነት አይጠቅም። እኛ በጣም ደስ የሚሉ ጊዜያት በመልካም መከባበርና ፍቅር ውስጥ ነን። ቆንጆ ትዳር እናሳልፈናል። በቃ ከእንግዲህ በኋላ በትዝታ ልንኖር እንገደዳለን። ከመሄዴ በፊት ግን አንተ መታከም አለብህ። ምንም ቢሆን ለልጆች ታስፈልጋቸዋለህ። ሴት ልጅ ለአባቷ ናት ስትባል ዝም ብሎ ንግግር ብቻ ይመስለኝ ነበር። ኤቢዬ እኔን ተቃውማ እኔን ተቆጥታ ካንተ ጎን ቆመች። ይሁ ብቻ ለማንኛውም ደረጀ አንተ መታከም አለብህ። በዚህ 2-3 ቀን ውስጥ ሰርጀሪውን ትሰራለህ። እኔም ፕሮሰሴን ጨርሼ ከመዲካ ወደ አሜሪካ በራለሁ። በቃ የሚሆነው ይሄ ነው። እኔም መምሳልን እጄን ዘርግቼ እክፋቸው ነበር።
ምጥን በያው እንደውይለት። አይ እኔ ደውሎልሽ ያውቃል? ደውይ ምጥን። ምጥን ቶሎ በይ ደውይ። ምጥን ደውይ። ሄሎ ምጥን እንዴት ነሽ? ደህና። ለምንድን ነው ስልኩን ላውድ ያደረግሽው? እንዲሰማኝ ብዬ ነው። አይ ጥሩ። ደህና ነሽ? ደህና ነኝ። ምን ፈልገሽ ደወልሽልኝ? ምንም ዝም ብዬ ነው። ናፈኩሽ እንዴ? ምጥን እኮ ማለት አይ እኔ አልናፈከኝም። ይኸውልሽ ምጥን አንቺ ገና ልጅ ነሽ። ያልሆነ ነገር ተሰምቶሽ ከሆነ ማቆም ነው ያለብሽ። አንቺ ገና ተማሪ ነሽ። እኔም ጋር መደወል የለብሽም። እናትና አባትሽን ብታስተዋውቂኝ ደግሞ ደስ ይለኛል። አይ አልፈልግም። ብልግና ሰራሽ እያልኩሽ እኮ አይደለም። ይኸውልሽ ያስቸግራል። የጓደኛ ግፊት፣ ብዙ ነገር አለ። አንቺ ጥፋተኛ አይደለሽም። እኔ ደግሞ ላገባ ነው። ኤቢን ታውቂያታለሽ አይደል? ከእሷ ጋር ልንጋባ ቀለበት ገዝተናል። ስለዚህ ምጥን እኔ ጋር ብቻ ሳይሆን የትኛውን ወንድ ጋር መደወል የለብሽም። ትምህርትሽን ብቻ ተማሪ። ግን እኮ አንተ ትደውልልኛለህ። አይዞሽ እሺ ምጥን፣ እኔ ወንድምሽ ነኝ። በርቺ እሺ። እሺ ዋን ሰምቶ ነው ኤቢ፣ ዋን ሰምቶ ነው። አንቺ ነሽ ጥፋተኛ፣ አንቺ ነሽ ጥፋተኛ። አይሽ አይደል? እኔ ማውቀው ቃድስ ይሄ ነው። ዋን ሰምቶ ነው ኤቢ፣ ዋን ሰምቶ ነው። ዋን ነሽ ጥፋተኛ፣ ዋን ነሽ። ዳጣ አንድ ነገር ልንገርሽ፣ በቃ ከዚህ ጉዳይ ውጪ፣ አይመለከትሽም። እኔ እንደታውኩሽ ተይኝ በቃ። እኔ ማግባት ፈልጋለሁ ዳጣ፣ ገባሽ? እሺ ናታን ስለነገረኝ ነው። እንደዚህ አይነት ነገር መስማት አልፈልግም። እሺ በቃ አሁን ቀለበት ገዝተናል፣ እንጋባ ነው። እሺ ኤቢ፣ በጣም ይቅርታ። አንቺን የጠቀምኩ መስሎኝ ነው። እሺ አመሰግናለሁ። ችግር የለውም። ከዚህ በኋላ እንዳያሳስብሽ እሺ። ገዜ አቤት። አልመጣችም አይደል? አትደውይም እንዴ? እኔ እኮ መድኃኒት ነው ያልኩ። አይ ያው ነው ማወቅ የፈለግሽው ስላቻ ነው። ቁርስን ልጋብዝ ብላ እኮ ይዘው ነው ሄደች እኮ ሽር ጉድ እያሉት ተቃቅፈው። ዞሮ ዞሮ አሁን እየመሸ ነው እንግዲህ የሚመጡም አይመስለኝ። ዞሮ አይዞሽ ምን አባቱ። ገዜ ግን ወዴት ነው የሄዱት? ደውሎልኝ ነበር። ሆቴል ቤት ነኝ አልጋ ተወዶብኝ ብሎ እንደውም ሲያማርር ነበር። አልጋ ማለት አልጋ ነው ሆቴል እንትን የሚከራየው በላይ ፍራሽ አለው እኮ። አልጋ ምን ሊያደርጉት ነው? አልጋውን ገዲያ ፋስ ሊጫወቱበት እንግዲህ። ያው ውጭ አይል ሊኖረች እሷ አሞት ይሆናል። ልታከመው ነው። ታክሞ ይመጣልሻል። ገዜ እንደው ምን አንተን ነው የምወድ። በቃ ሰርጉን ተስቀርተዋለሽ እንዴ? እንግዲህ አቻኩ አይሆንሽም እኮ መጥፎ ሰው እኮ ነው። በዚያ ላይ ሽፍታ እኮ ነው። ነፍሰ በላ ነው። ዋ እንደውም እሱ ሽፍታ ነው። አልፈልገው። ይኸውልሽ ብሎ ይኸውልሽ የሚገለው ሲያጣ አንቺን ነው የሚገልሽ። መጥፎ ሽፍታ ነው። እና አሁን ተዚህ ይወልዳል ይራቃል እንጂ ተነፍሰ ገዳይ ጋር። ዋ ራስሽ እኮ ነሽ አሁን እንትን ያልሽ። ግን እንደው በዛች ቀይረኝ። አይ ተይው። አንቺም በዚህ ታልቀየረ በማን ሊቀይር ነው? ውበት እንኳን አደርሽባት ምን እናተው። አርፈሽ ትቀመጭ ነው የሚሻል። ዞሮ አቻ ቀንቶታል በቃ። ሲጀመር ሁላችሁም ወንዶች ውሾች ናችሁ። እሺ አዎ ስንናከስ ጅራችን ተቆርጦ ነው እንጂ እኮ ውሻ ነን። እውነትሽን ነው። እና እንዴት ነው ለዛዬ?
እኔና አንቺ እንሂድ እንጂ ዝም ብለን መጀመሪያም እኮ እውነቴን ነው ተኔ እንደማትወጪ አውቅ ነበር። ወይናችሁ ወይኔ አይዞሽ በይው እንዲያ አዎ ወይ ገዛኝ ምኑን አሳየኝ አፈር ልብላለሽ። አይ ሴቶች እንዲያው ልፋቢ ላይ ነው እንጂ እኮ ከልቧ ነው የወደደችው እንዲህ የሚያረጋት። እንዲያው ሴቶች ተወደዱ 6ኛ ሚስቱ ናችሁ ኑሩ ቢባሉ ራሱ ይኖራሉ። ቢሆንም ግን ተስፋ አልቆርጥም ነው እንጂ እንዲሁ ምን አለ እንዲሁ ጠብ እርግጥ አድርጋ ብትወው ይህ አሙኝ የሆነ ሰው። ሽማግሌዎቹ ምን አሉ? ለእሑድ ቀጠሮ ይዘናል። እስከ እሑድ? አዎ እሱ ራሱ የሚሳካ ይመስለኝ። ሳናገራቸው እኮ እስኪ እንሞክራለን ምናምን ያለ እነሱ ራሱ የነማየ መጣላት የሚፈልጉት ነው የሚመስሉት። እሺ የምጥን እናትና አባት? እነሱም እሺ ብለዋል። እንደውም እየተዘጋጁ ነበር ከእናንተ ከመጣ ችግር የለውም ያለ። እማዬ ግን እኮ ልትሄድ ነው። አክስቴ ደግሞ በዚህ እንኳን ሳይታረቁ ገና የዳጣን ማስመረምራሉ እያለች ነው። የእሷንም ጠርጥራለች። በቃ እሺ በቃ ይሄው ምን እናድርግ? አሁን አታ በቃ እኛ እናስታርቃቸው። ከኛ በላይ ማንም ያስብላቸው የለም። ስለዚህ እኛ እናንስምናታ እኛ እናስታርቃቸዋለን። እንደባለፈው ቤት ለቀን ውጣ ምናምን እንዳትይ። አይደለም ናታን፣ ይኸውልህ ይሄ መጨረሻ ሙከራ ነው። ይሄ ካልተሳካ እማዬ ሳትብ እኔ ነኝ ከዚያ ጥፍት ብዬ የምሄደው። እሺ ቆይ ምን እናድርግ? እንዴት ነው ማለት ምኑን ነው? እንዴት ነው አቻ እንዴት ነው? ሂዝ አንድ ሰምባይ አዎ ቦይ ነው ቦይ ወንድ አይደል? ወንድ ነው እኮ ወንዳታ ነው። እኔ ያየሁት እሱ ነው እኮ አየሽ። ቆይ ትተዋወቃላችሁ እንዴ? የአንድ መንደር ሰዎች አይደለም እንተዋወቃለን እንጂ። በጣም ደስ የሚል ሰው ነው። በይ እንግዲህ ዘር ታዋጫለሽ። አሜሪካን ይሄዳል እንዲያታዩ። ዛስ ማይ ቢዝነስ። ቆይ እኔ የምለው ማርቲ ተመለሰች እንዴ? አልተመለሰችም። ኢትስ ኦኬ እየጠበቀችኝ ነበር ማለት ነው። እኔ የምልህ ግን ቆይ ግን ስለዚህ ስለ ዳጣ ምን ሰምተሃል? ዳጣ ምን ይሰማባታል ብለሽ ነው? ጥሩ ልጅ ናት። እንዲያው ተዚህ ተናታን ጋር ትታማለች። እኔም ግን አይቻለሁ። አይ እሱን አይደለም ያልኩ። እና እናትና አባቷን ታውቃለህ? ቆይ ስለሷ ምን ሰምተሃል? አሯ ወሬ ነው እንዴ የምትጠይቂኝ? ብሰማም አልነግርሽም። እንዲያው ወንድ ልጅ ወሬ ታመላለሰ ተሰልዋል ማለት ነው። ወሬ አይደለም እየጠየቅኩ ያለሁት መረጃ ነው። ወሬ መረጃ ወሬ ያው ወሬ ነው በቃ ያው ነው። እዚህ ቤት ሁላችሁም ጤነኞች አይደላችሁ። ለነገሩ ሰርቼ ይለታለሁ። ከዚህ በኋላ እቴና ያገኛት የሚያለያይ የሚያገናኝም እንደው እዚህ ያር ነው። አንቺ እንዲህ አይባልም። ዝም በል አንተ ደግሞ። አቻ አጋጠመው እኮ ድል ቀን ነው በቃ። አዎ ስራውን ሰራችሁ በቃ ሰራውላት። ይችን ሜቋ አቻ ውበትማ እዚች ላይ ነው እኮ ያለ። አሁን እንዲያው ለዛ አሁን ምን ዝም ብላ እኮ ጥርብ እኮ ናት። ምንም ነገር እኮ ዝም ብላ እንዲህ ነኝ። አዎ ከማን ጋር እንደተጋፋሽ አታውቂም። ለዛ ገና መቀመቅ ነው የምከትሽ ገና ግሪ ተጣጣምኩት በቃ። ይሄ ነው እንግዲህ ዋናው ነገር። እኔ የምልሽ ደረጀ ምን ነው ብቻውን ትተሹ? በሰላም ነው?
እኔ የምልሽ ግን ቆይ ለምንድን ነው እስካሁን እዚህ ቤት የተቀመጥሽው? ለምንድን ነው የማትሄጂው? አንቺ አልቻልሽ። ምን አስጨነቀሽ? እኔ እኮ በጣም የሚገርመኝ ይሄ ትዕቢትሽ ነው። እኔ ትዕቢተኛ አይደለሁ። እኔ የምልሽ ደረጀ ቆይ ምንሽ ነው? ምን አገባሽ? ትሰሚኛለሽ? ማርታ አሁን አይኗ ተገልጦላታል። እሺ እንኳን ትሰሚኛለሽ። እኔ ደግሞ ሰው ስጠላ ከልቤ ነው የምጠላው። በጣም ታስጠይኛለሽ። ምን ማለት ነው እሱ ደግሞ? በጣም ጥሩ። ትሰሚኛለሽ? ምን እንደማደርግሽ እኔ አውቃለሁ። አሳይሻለሁ። እሺ አባዬ 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 ሄሎ ናታን። ወይ ዳጣ። ናታን አባዬ የለም ቤት። አባዬ የት ሄዶ ነው? ሆስፒታል ወስደው ነው ናታን? ኧረ አልወሰድኩትም። እንዴ ናታን አባዬ እኮ ቤት የለም። የት ነህ አንተ? እዚሁ ሰፈር ነኝ። ኤቢስ? ኤቢ ካርዱን ጋር መሰለችኝ። እማዬስ? ኤምባሲ አድርሻት በራይድ እመለሳለሁ ብላኝ ነበር። እዛ ናት። እንዴ ናታን ታዲያ አባዬ የት ገባ? የለም እኮ። እኔ እንጃ። እስኪ መጣሁ። ኤቢ እንዴት አወራሽኝ ዛሬ? አውራ ምን ችግር አለ? ለእኔ አዲስ ነገር ነው እና ደግሞ እኮ ለበረከት ያመጣልኝን ለአባዬ ሰጥቼዋለሁ። በጣም ነው የማመሰግነው። እሺ ችግር የለውም። እሺ ከዚህ ወንድሜ እንዴት ነህ? እንዴት ነህ? ሰላም ነው? አለን አለን አለን። ደህና ነኝ። እንዴት ነህ አንተ? አባቴ ደህና ናቸው? ደህና ናቸው። ልትገባ ነው? አዎ ኤቢ በጣም ናፍቃኛለች። ባይዘው በቅርቡ ቀለበት እናስራለን። እውነት ግን ነው። ሸጋ ልጅ ናት እኮ። ጠባዋም ሸጋ ነው፣ መልኳም ሸጋ ነው። ተገጣጥማችኋል እንዴ? ከዚህ እኔም ቦን እኮ እንደዛው ነኝ እንዴ? ነይ ብለህ ነው? አዎ በል በቃ ልግባ። ቆይ እስቲ አዎ ምን ነው ችግር አለ? ኧረ የለም ግን ግባ በቃ። እግዚአብሔር ያክብርልኝ ወንድሜ። ታባቱ የሚያውቀኝ ወንድም ነው ደግሞ ወንድሜ የሚለኝ የተዋልዱኝ ነው። እዛው አርጅኑም አለ እዛው ተፋጁ። እንግዲህ የራሴ ጣጣም አልቻልኩት እንኳን በእናንተ ሰው በስንቱ ይዳረቃል። በስንቱ ልጨቃጨቅ እናቴ፣ በስንቱ ይቃጠላል ሰውና ዋ ደሞ ነብረር እያለ መጥቶ እዚህ ያደርቀኛል። ቆይ በሀገራቸው እንዲያው ሴት የለም እንዴ? አንዲ ሴት ላይ እንዲ ግር ብለው የሚመጡ ያም እንዲ ራ የሰው ያለህ
ጉድ ነው እኮ እናንተ። ያንተ እናትና አባት ተጣልተው ያውቃሉ? ስለኔ አታውቅም አይደል? እንዴት? በህይወትሽ ለመጀመሪያ ጊዜ ሞትን የምትመኝ በልጅነትሽ ነው። እሱም እናትና አባትሽ ሲጣሉ ስታይ፣ አባትሽ እናትሽን ሲደበድባት ስታይ። ምን ማለት ነው? እኔ ባልፈጠር ብዬ የተመኘሁት፣ ብሞት ብዬ የተመኘሁት አባቴ እናቴን ስደበድባት ያየው ቀን ነው። ይደበድባት ነበር? አዎ በጣም ይደበድባት ነበር። ረስተሽው ነው እንጂ እኮ የዛሬ 3 ዓመት እናቴ ሞታ ነበር። ወይ አዎ በጣም ይቅርታ። እሺ አስታወስኩ። አባቴ እናቴን እንደምታስፈልገው ያወቀው ከሞተች በኋላ ነው። ሲያጣት ነው ጥቅሟ የገባው። እሺ አባት ምን ሆነ? እናቴ ስትሞት ቶሎ ሌላ ሰው አገባ። ግን ብዙም ሳይቆይ ፈታት። እሷን ፈቶ ሁሌ እናቴ መቃብር ላይ እየሄደ ያለቅስ ነበር። ግን በቃ ምን ያደርጋል፣ አንድ ያለፈ ነገር ነው፣ አይመለስም። እና አሁን እንዴት ነው? አሁንማ በቃ እኛንም ራሱንም ጣለ። ምንም ደህና አይደለም። እኔንም እንደምታውቂኝ ያው ከንቱ ነኝ። አርጁ አሁን እንኳን አንተ ጥሩ ሰው ሆነሃል። ምን ያደርጋል ያው እንደ አባቴ ከረፈደ በኋላ ነው። ምን ማለት ነው? አንቺ ልታገቢ ነው። በቃ ለእኔ ከዚህ በላይ ምንም የሚያስፈራኝ ነገር የለም። ግን በቃ የራሴው ችግር ነው። ለዛ አባዬን አይተሽዋል? አዎ አሁን ያልሽው ለዛ? አዎ አይቼዋለሁ። የት ነው ሄደው? ማለት የት ሊሄድ ነው አለሽ? እኔ እንጃ ዳጣ፣ ግን ሻንጣ ይዞ ነው የወጣው። ለዛ እየቀለድሽ ነው እንዴ? ኧረ አይደለም፣ አልቀለድኩም። ወይኔ ጉዴ! ኤቢን የምታገባት አንተ ነህ አይደል? አዎ በቅርቡ እንጋባለን። ቀለበትም ገዝተናል። ጥሩ ነው። ስትታይ ጥሩ ፌስ አለ። አመሰግናለሁ። አንቺም በጣም ቆንጆ ነህ። ከአሜሪካ? አዎ ከአሜሪካ ነው የመጣሁት። እና ልትመለሽ እየተዘጋጀሽ ነው? አዎ በጣም ትንሽ ጊዜ ነው። ደስ ይላል። ያው ልጆቼን ጥዬ ነው የመጣሁት። ባለቤትሽ አብሮሽ አልመጣም? ባል የለኝም። ባል የለሽም? እኔ ምን ቆይ ኤቢ መታችኝ ብለህ ታምናለህ? ደበደበችኝ። ኤቢ እኮ በጣም ኃይለኛ ናት። ሰራላታለሁ። ጅማለቃት። እና መች ነው የምትመለሽው? ባይገርምሽ እኔ አሜሪካ መኖር ትልቁ ህልሜ ነበር። ትልቁ ህልሜ አሜሪካ መሄድ? አዎ በጣም ጥሩ። ግን ባለቤትሽ ሳይኖር ልጆችሽን ብቻሽን አይከብድም? ባል ምን ያደርጋል? ሸክም ናችሁ። እውነት ነው። እና ቆይ ታዲያ አሜሪካ መሄድ ትልቁ ህልም ከሆነ ለምን እኔ አላመቻችልህም? የእውነት ወደ አሜሪካ ለኔ ያ ደስ ይለኛል። ኤቢ እጇን አንስታብኝማ ዝም አልላትም። አሁን በዚህ አስለቅሳታለሁ። በቃ ስልክ እንቀያየርና እናወራለን። አሁን ሲመስለኝ ኤቢ ፈልገን የመጣሁ አይደለ? በጀርባ በኩል አለችልኝ። እሺ በቃ ስልክ እንቀያየር። 11 87 በጣም አመሰግናለሁ። ኤቢዬ በቃ ልሂድ ነው። ትንሽ አውራኝ እንጂ ነው ወይስ ስራ አለቅ? አይ ስራ የለኝም። ትንሽ አብረን ወክ እናድርግ። አይ አሁን እንኳን አይመቸኝም፣ ሌላ ቀን። እሺ በቃ። ምን ፈልገህ ነው? ምን? እስከ ዛሬ
ምንም ብዬ አላውቅም። እስከ አንድ እድል ልስጥክ። ምን ማድረግ ትፈልጋለህ? የምፈልገው ላክ ምን? ቃዲስ ብዬ አርጁን እኮ ለበረከት እንትና ምትልኝ ጥሩ ነዋ። በጣም ጥሩ። በጣም ይቅርታ። እሺ ቃዲስ ይቅርታ። ችግር የለውም ብዬ ምንም ችግር የለውም። ትንሽ እኮ ደብሮኝ በዚህ በኩል እናውራ ብለን መጣን። ይኸውልሽ ብዬ እኔ እኮ እሱ እንደሚያስቸግርሽ በደንብ አውቃለሁ፣ ግን ይሄ ህይወት ነው። ስለዚህ ለሱም ቢሆን ለኛም አለመገናኘታችሁ ነው የሚሻለው። ከዚህ በኋላ አታገኙ። እሺ ቃዲስ በጣም ይቅርታ። ከዚህ በኋላም አላገኘውም። እሺ ናታን ድርጅት ሄዱ። እኔ እንጃ እማዬ፣ ክፍሉ ስንገባ የለም። ምን ማለት ነው የለም ማለት? እማዬ አባዬ ጠፍቷል። የት እንደሄደም አናውቅም። ስልኩም አይሰራም። አረ እነሱ ጠፍቶ እናንተ እዚህ ቁጭ ብላችኋል? ይኸውልሽ እማዬ አባዬ እኮ መናገሮች መንቀሳቀስ እኮ ይችላል። እና እንኳን ሄደ ነው። ታዲያ እማዬ ምን ጠብቀሽ ነበር? እምቢ አልታረቅም አልሽው፣ ቤቱን ለቆልሽ ሄደ። ምን ቤቱን ለቆልሽ ሄደ ነው ያልሽ? አንቺ እንዴት ነው የምትናገሪኝ? በእኔ ምክንያት ነው እንዴ ቤቱን ለቆት ሄደ? ታዲያ እማዬ ሌላ ምን ምክንያት አለው? አንተስ ናታን ዝም ብለህ ነው የምትቀመጠው? አይ እማዬ ለእኔ አማክሮኝ ነበር። አረ ምን ብሎ ነው ያማከረበት? እንደሚሄድ እኮ። የት ነው የሚሄደው አለ? እኔ እንጃ እማዬ፣ እሱን አልነገረም። እንደውም ልንገርሽ እማዬ፣ አዎ ለናታን አማክሮታል። ከዚህ በኋላ አልመለስም፣ ይሄን ቤት ለቅቄ ሂጃለሁ ብሎ ነግሮታል እማዬ። አዎ ጥሩ፣ በጣም ጥሩ። ይሄዳ። እኔ ምን አገባኝ? ይሄድ፣ ጥርግ ይበል። ራት እዚህ ላምጣልሽ ወይስ ትመጫለሽ? ዋት ራት እዚህ ላምጣልሽ? ቆይ አንቺ በዚህ ልክ እኔ ዲስሪስፔክት አደረግሽ? ተናገሪ እንጂ። እንዴ ራት እዚህ ላምጣልሽ እኮ ነው ያልኩሽ። ሌላ ምን አልኩኝ? ሰሚኛለሽ? አንቺና እኔ ምንም አንድ አያረግንም። እሺ እሺ ይቅርታ። አንቺ ይቅርታ ትበይኝ። እሺ እንዴ ብለሽ ምልክ እንዴ ብለሽ እንዴ አንቺ ምንድነው ልትገያት ነው? ተዘርበሽ ምን አገባሽ? ያገባሻል። ሰሚኛለሽ? ያንቺን ጉድ ገና እያጣራው ነው። እሺ ምን ሰራተኛ ስለሆነች አንቺም እሷም እኩል ናችሁ። እሺ እንደውም ማክበራሽ ነው እንጂ አውርዳ ነበር የምፈጣፍጥሽ። ጥሩ የያዝኩትን ምልቅ እንደሚመስልሽ። እሺ አጣሪ ጉድ የሚከተል ጉድጓድ ነው የሚገባው። እሺ ትራፊ ደረስ አንድ ቀን ፀሐይ ትወጣለች ብዬ ጠብቄ ጨለማው ግን ተንፈሰ ልቤን ሰነቀ። ጨውለኸው ለደምሁ እጅን ዘርግቼ ማርትዬ፣ አውቃለሁ በድዬሻለሁ፣ በዚህም ተጸጽቻለሁ። ግን በምታስቢው ልክ አልበደልኩሽ። ከሰላም ጋር 20 ምናምን ዓመት ስንኖር 2 ቀን ብቻ በመጠጥ ኃይል ተሳስቼ ተኝቻለሁ። 2 ቀን ብቻ። ይህን ሰላም ራሷን ብትጠይቃት እንኳን ትነግርሻለች። አትክደው። እኔ ወንድ ልጅ እንዲኖረኝ ስለፈለጉ ወይም አንቺን ስለጠላሁ አይደለም። ሰላምን ወድጃትም አይደለም። ከአንቺ ውጭ የምወደው ሌላ ሴት እዚህ ምድር ላይ የለችም። ይህንን አንቺም ታውቂያለሽ።
ህይወት እኮ በምንም ሁኔታ ውስጥ ይቀጥላል። ማርቲ፣ ልጆቹ በእኛ ምክንያት ተጎዱ፣ በእኛ ምክንያት ተጎሳቆሉ፣ ተጨነቁ። አሁን ልትሄጂ እንደሆነ ነገርሽ። ይቅርታህን አልተቀበልሽ። ወደ አሜሪካ ሄዳለሁ አልሽ። ችግር የለውም፣ ትሄጃለሽ። ከአንቺ በፊት ግን እኔ ወደማልመለስበት ቦታ ሄጃለሁ። አንድ ነገር ብቻ ወደ ቤት ይመልሰኛል። እሱም ይቅርታሽ ብቻ። ይቅርታዬን ስትቀበይኝ ብቻ ዳግም እንተያያለን። ከዚያ ውጪ አሜሪካ የምትሄጂ ከሆነ ልጆችሽን ይዘሽ እንድትሄጂ እመክርሻለሁ። ይቅርታ። ሄሎ አቻ፣ እንዴት ነህ? ደህና ዋልሽ? ደህና ነኝ። ቆይ ለምን ድረስ ደውለህ ለማታነሳው? ምን ቀን አውርተናል ብዬ ነው። ማታ ደግሞ ስራ አለኝ። እንዴ ታዲያ ስራ እየተሰራ አይወራም እንዴ? አይ በስልክ ብዙም ማውራት አልወድም። ለዚያ ነው። ምን ሆኗል? ኧረ እኔማ ደጋግሜ እደውላለሁ። እኔ ሰራተኛ ስለሆንኩ ናቀኝ ማለት ነው? ይሄን እኮ እሷን እያወራት ነው የሚሆን። እኔማ ደጋግሜ እደውላለሁ። ወይኔ ለዛ እንዴ! ወይኔ ለነገሩ እኔ ነኝ ራሴን ያቋረጥኩ። እንዴ በነገራችን ላይ በጣም ወድጃለሁ። እባክሽ እንዲህ አይባልም፣ ነውር ነው። እንዴት ያለ ነውረኛ ሴትዮ ናት እናት! እንዴ ምንድነው ነውርነቱ? ከወደድኩ ወደድኩ ነው በቃ። ምንድነው ንግግርሽ? ሚስት ይኑረኝ አይኑረኝ ሳታውቂ ዘለሽ ጥንቁቅት ያለሽ እንዴ? ይኑርሃ፣ እኔ አሜሪካ ወስደሃለሁ እኮ። አልፈልግም የኔ ያለ። እኔ ኑሮዬን በማገኘው ደስታ እንጂ በምበላውና በምጠጣው በሆድ ያለከ። ችግር የለውም። ነገ አንገናኝም? አዎ አንገናኝም። ሌላ ቀጠሮ አለብኝ። ኢትስ ኦኬ። ለማንኛውም በዋትስአፕ እደውልልሃለሁ። ቪዲዮ ኮል ታወራኛለህ። ኧረ በፈጠረሽ እንደው ተረጋጊ። ማታ እኮ ነው እርቃኔን ነኝ እኮ ያለው። እንዴ ልብስ አትለብስም እንዴ? አንቺ ነውር እኮ ነው። ትንሽ ፈሪ እንጂ። እውነትም በጣም ነው ደስ የምትለው። ለማንኛውም ነገ ምሳ አብረን እንበላለን፣ ግዴታ ነው። አይ እስቲ መጀመሪያ በሰላም እንገይ። ሁለቷን ሰጥተው ቆጆን ታጠበ ያለ ግሬት በል እሺ፣ ደህና ደር።
ወይኔ ለዛ በሷ አይቀይረኝ በሷ ወይኔ ምን ይችልሽ ብቻዋን የምታወራ ወይኔ ደግሞ አቻ ሰው ሆኖ ለዛ ለዛ ሙና ነው ብቻዋን ሙነሽ ነው ጨመቅሽኝ እኮ እንዴት ሰማኛለህ አቻ ማየት አለበት እሺ አንተ ገዝ አቻ እኮ አሁን ጊዜ ሰምቶሻል እንዲሁም እኮ ምን ነበርና ስማኝ ነጋቻ ሲመጣ ታቅፈኛለሽ አረ ምን ነጋ አሁን አቅፍሻለሁ ንግባ አቻ እኮ መንፈስ ነው አሁን ብንገባ አዘው አብሮ ቁጭ ብሎ የሚያይ ነው ማይናይን ነው እንደውም ናግባ ይሻላል አቻ እንዲሁ መንፈስ ነው ቅድም ይሰማል ለይልኩሽ አሁን እንደውም ያያል እዛው አጠገባችን ነው መንፈስ ነው ልጅ ገዜ በአንድ በማይጨበጥ ነገር ባላት ሴት እኮ ነው የቀየረኝ በአንድ ቀን ገዜ በአንድ ቀን እኮ ነው የቀየረኝ እኔ ነኝ እኮ ማውቀዋችን እንዲህ ነው እንዲው ሴቱ ሁሉ ይወዷል እሱም ደግሞ እንደ ካልሲ ዝም ብሎ ሴቱን መቀየር ነው ስራው ሰማኛለህ እኔ ለዛ እንደማንም ሴት አይደለሁም እሺ አዎ በጣም ቀይ ነው ወራዳ በጣም ወራዳ ሸጋ ነው ለዛ ሸጋ ነው እኮ ምኑ አቻ ሸጋ ነው ምንሽ አቻ ነው ሸጋ አውሬ ነው እንጂ አውሬ ነው እንጂ ጅብ ነው እንጂ እሱማ ሄሎ አበባዬ እንዴት ነሽ? ደህና ነኝ አንተ እንዴት ነህ? እንዲሁ ቅድም እኮ ስልክ እያወራሁ ይቅርበኝ ይናፍቀሽ ነበር መሰለኝ። አረ ችግር የለው አልወጣም። ይሄ ገዜ እኮ በማታ መጥቶ ልብስ ካላጠብኩልሽ እያለኝ እናንተ ይሄን ሳልሰማ በገደለኝ። አንቺ አሁን ስትሳደቢ ቆይተሽ አንቺ ካዲ ምን እንደው ካዲ ናት እናንተ እግዚኦ ከአንድ ጊዜው ግልብጥ ብለሽ እንደው ሶስቱ ስላሴ ውስጥ ግልብጥ ያርግሽ አሁን እንዴ ግልብጥ ያርግሽ ይራ እግዚኦ እኔ የምልህ እኛ ቤት ያለችው እኮ ወደ አሜሪካ ልትመለስ አለች እንዴ? አዎ ልጆቼ ናፍቀውኛል ባሌም ናፍቀውኛል ልሄድ ነው አለች። እንደዚህ አለኝ። አዎ አይ ጥሩ በቃ እንግዲህ ለዛ እኔ እየተዘጋጀው ነው አንቺም ተዘጋጂ ነገ መጠን እናወራለን። ሰሞኑን ምን ጠፋንን ከዚያ ባለፈ እዚህ ያለውን ነገር እያዘጋጀው ነው። አንቺም በደንብ አስቢበት። እሺ አቻዬ በቃ ደህና ደር። እሺ ሸጋዬ ደህና ደሪልኝ። እኮ ወድሻለሁ።
ደረጀ ምን ነበረበት? ይህን ባታደርግ ምን ነበረበት? ቆይ አሁን የት ነው የሄድከው? መናገር አትችልም። ብትወድቅስ የት ነኝ ብለህ ነው የምትናገረው? ማን ነኝ ብለህ ነው የምታስረዳቸው? ቆይ ለምንድን ነው የምታደርገው? ራስህ በድለኸኝ መልሰህ እኔ ጥፋተኛ የምታደርገው ለምንድን ነው? ልጆች እንኳ እስኪፈርዱብኝ ድረስ ለምን? ቆይ ምንድን ነው የበደልኩህ? እሺ እሺ ደህና አደርክ ገዜ? ደግሞ ዛሬ የእግዚአብሔር ሰላምታ መከልከል ነው? አንቺ ተይኝ ወደዛ ሂጅ። አያቴ ታማለች ተብዬ ልሄድ ነው እንደውም ወደ ሀገሬ ወደ ገጠር። ቆይ ደሞዛችንን ማን ሊሰጠን ነው? ጋሽ እኮ ጠፍቷል አሉ። ኧረ ዓይንሽ ይጥፋ። ሆድሽን ከሞልሉሽ አንሶሽ ነው ከርሳ ከካም ደሃ ነሽ። ቆይ አቻ አልመጣም? ዲስት ግጣምሽን እጭ አቻሽ ይጥፋ። እንዴ ጅብራሽ እንዴ አቁሞ ያስቀርሻው ነው ቁሞ ቀር። በግራ ጎን ነው እንዴ ተነሳው? ደህና አደርክ ብል ማት የምትወርድብኝ ምን ይመስል? እቺ ግራግር አፈሩን ቢው ይሄን ታውቂያለሽ። ከርሳ ደሞዝ ማለት ይሰጣል። ደሞዝ ነው የሚያንጓልላት። አንጓሉ ይድፈሽ። እንዲሁ ሰው ግን የሚወድቅበት ነው ያውቅ መቼም። አንቺ ላይ ይጣለኝ ጌታዬ። ወይኔ ገዛኝ ወይኔ እንዲህ ደሜን እንዲያፈላሽው ደምሽን ታላፈሰስኩት ገዛኝ ነው ያለው። ምጥን እንዴት ነሽ? ምጥን ምን ነው በጠዋት ወዴት እየሄድሽ ነው? እነ ውሃ ጋር እየሄድኩኝ ነው። ትምህርት ቤት ልንመዘገብ። ኦኬ ምዝገባ አላችሁ ማለት ነው? አዎ። እና ከቤት ተፈቅዶልሽ ነው? አዎ። እስከ ስንት ሰዓት ነው የፈቀዱልሽ? እስከምጨርስ ድረስ። ኦ በጣም ጥሩ ነው። እኔ የሚገርምሽ ኤቢ ጋር ልሄድ ነበር። ስለዚህ ዛሬ ለምን አብረን አንውልም? አብረን ውለን ራስ ያስመዘግብሻለሁ። ምን ነው ምጥን ከኔ ጋር መዋልሽ ችግር አለው እንዴ? አይ ችግር የለውም። ለውሃ ልደውልላትና አብረን እንውላለን። አዎ ጥሩ አረግሽ። ደውይላትና አትምጪ ቢያት። ሄሎ ውሃ። ምጥን ዳጣ ነኝ እያልኩሽ እኮ ነው። ምን ሆነሻል? ቃዲስ እንዴ ወየ ምጥን ወየ ገብቶኛልሽ። አገኘሽ እንደ ቃዲስ አገኘሽው?
አዎ አይ ነገ ትምህርት ቤት እንመዘገባለን። እሺ ዛሬ አልመጣም። ያራድዬ ልጅ ምጥቅ ገብቶኛል። እሺ ይኸውልሽ ሳይሽ የምትሄዱበትን ቦታ በቴክስት ላኪልኝ። እሺ እሺ በቃ ውሃ ነገ ትምህርት ቤት አብረን እንሄዳለን። እሺ እንደውም እኔ ትምህርት ቤት አልሄድም። እሺ እራስሽ ሂጂ። እሺ ቻው። የማይጠበቅ ነገር ካልጠበቅኳት ምጥን ያራድዬ ልጅ። በቃ ተስማማን አይደል? አዎ በጣም ጎበዝ ልጅ ኒዳ። እሺ ኤቢ እምቢ እንዳትይኝ ግን አንድ ጥያቄ ልጠይቅሽ ነው። ምንድን ነው? በዚህ ሰዓት ቃዴስ መጠነን ይዟት እየሄደ ነው። ወዴት? እንዴት ልበልሽ? ቦታውን ቴክስት አድርጋልኛለች። አሁን እንሂድ እባክሽ። ቆይ ግን ምንድን ነው ያደረገሽ? ለምንድን ነው የማታዪው? ኤቢ አይንሽን ግለጭ። በትክክለኛ ሳይሆን ሲቀር ከማያ ትማሪም እንዴ? በቃ እንሂድ እባክሽ። አሁንም ቃዴስ መጠነን እየጀነጀናት ነው ልትይኝ ነው? በጣም አደገኛ ሰው ነው። ይኸውልሽ እመኝኝ፣ እንሂድና አብረው ካላገኘናችሁ የፈለግሽውን ቅጭ። ቦታውን ቴክስት አድርጋልኛለች። አውቀዋለሁ። አልጋ ቤቶች አሉ። ልጅቷ እንዳናስበላት እንሂድ በቃ። ምንድን ነው የምታወሪው? በቃ ዝም ብለሽ ነይ እንሂድ አልኩሽ እኮ ነይ በቃ።